የገናን ጾም ያልጾመ ሰው የገሃድን ጾም ጾሞ እሮብ ስጋ መብላት አይችልም የምትሉ ሰዎች፣ እንደዚሁም ቁልቢ ሄዳችሁ ስጋ ስትበሉ የከረማችሁ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ ለሁሉም እንዲዳረስ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ አድርጉት። ሁላችሁም ላይክ አድርጉና ጀምሩት። እና ደግሞ የገናን በዓል የምናከብረው ቅዱስ ላሊበላ ሄደን ነው። ቅዱስ ላሊበላ እዚያ ነው የምናከብረው። ወደ ቅዱስ ላሊበላ ከኛ ጋር መጓዝ የምትፈልጉ ሰዎች ካላችሁ ታዲያ ሁላችሁም ማለት ነው ከውጪ የምትገቡ ዲያስፖራዎችንም ጭምር ማለት ነው አብረን ነው የምንጓዘው። በ0961 21 21 21 ቀደም ብላችሁ ደውሉልን። መነሻችን በ25 ነው፣ ታህሳስ 25 ማለት ነው። 3 ቀን የቀረው። ሁላችሁም መሸምናምን እንዳትሳቀቁ ደውሉልን ቀደም ብላችሁ እና ብዙዎቻችሁ በውስጥ መስመር እንደጠየቃችሁኝ የገናን ጾም ያልጾመ ሰው የገናን ገሃድ ጾሞ ገናን ሮብ አይደል ዘንድሮ የሚውለው ስጋ መብላት ይችላል እያላችሁ ጠይቃችሁኛል። በመጀመሪያ የገናን ጾም ያልጾመ ምናምን የለም። ጾሙ የገናን ጾም እንደ የቤተ ክርስቲያን ሕግ አይደለ እንዴ? ያልጾመ ምናምን ያልጾማችሁ ንስሐ ግቡ እና ንስሐ ገብታችሁ ጾመ ገሃድን መጾም ትችላላችሁ። ያው እሮብም ስጋ እንበላለን ማለት ነው። ዘንድሮ ገና እሮብ ላይ ነው የሚውለው። ያው ስጋም ይበላል ማለት ነው። እና ቁልቢ ሄዳችሁ ስጋ ስትበሉ የከረማችሁ ሰዎች ቆይኒ የምለው ቁልቢ ድረስ መጓዛችሁ ምንድነው ጥቅሙ? በመጀመሪያ የቤተ ክርስቲያንን ሕግ ሳታከብሩ ጾሙን ሳትጾሙ እዚያ ድረስ መንከራተታችሁ ጥቅም ያለው ይመስላችኋል? ለምን እንደምትሞኙት ነው? ገና ክርስትናችሁ አልገባችሁም። ንስሐ ግቡ። ለዓመት እንዳይደገም ለዘንድሮ ንስሐ ግቡ። አምላካችን እንደ ቸርነቱ ይማረን። የእውነቴን ነው የምላችሁ። እስኪ ሁላችሁም ኮሜንት ላይ እንደ ቸርነትህ ማረኝ እያላችሁ ጻፉልኝ። አምላኬ ሆይ እንደ ቸርነትህ ማረኝ እያላችሁ ሁላችሁም ኮሜንት ላይ አስቀምጡልኝ። ቪዲዮውን በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። ቤቱን ፎሎ አድርጉ። ክብር በሉልኝ። አሁን ስንት መጽሐፍ ተጽፎ ስንት ስብከት ተሰብኮ ስንት ትርጓሜ ተተርጉሞ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንዲያው ምኑን እንዴት ብላ እንዳመነችው አይገርማችሁ? አምላክን አምላክ ያበላል፣ አምላክ ያጠጣል፣ አምላክ ያለብሳል፣ አምላክ ያድናል ይባላል እንጂ አምላክ ይወለዳል ሲሏት እንዴት አልጨነቃትም? አይገርማችሁ እምነቷ እንዴት ትልቅ እንደሆነ። የድንግል ማርያም ያህል አማኝ ልብ ተገኝቶ ያውቃል? እረ የለም። የመጀመሪያይቱ ያልከበዳት በእምነት ጉልበት የተቀበለችው ጠየቀች። እንዴት ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪን ይወልዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አላት። ኧረ እሱስ የሚሳነው የለም እሺ አለች። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ። ለድንግል ማርያም ግን አልከበዳትም። የተስፋችን ምልክት አምላክን ትወልጃለሽ፣ የምትወልጂው ልጅ ደግሞ የዘላለም ንጉሥ ነው ተብላ ሲያበቃ ወዲያው እንደወለደችው መጥቶ ሕፃኑን እንዳይገሉ ግብፅ ይዘሽው ሂጂ። አይገርማችሁም? ተስፋው ሙጥጥ አለ ማለት የሚወለደው ልጅ የዘላለም ንጉሥ ነው አላላችሁኝም? እና የዘላለም ንጉሥ ነው የአንድ ሀገር ንጉሥ ፈርቶ የሚሸሸው ምንድን ነው እየተናገራችሁ ያላችሁት አላለችም። እሺ ብላ የመታዘዟ ምልክት 600 ኪሎ ሜትር በላይ የማታውቀውን ሀገር የ15 ዓመት ልጅ ያዝላ የተሰደደች የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መቅደስ ገብታ ዞር ያላለችው 40 ዓመት አይናቸው 50 ዓመት 40 ዓመት አይናቸውን ዘወር ብለው ላላዩት ባሕታውያን ምልክት እንድትሆን ርግብ እንተ ትሄውጾሙ ለባሕታውያን ያለው ሊቁ ለዚህ ነው ያላት። ባሕታውያንን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድኅነት ምልክታችን። እንዲሁ ከኃጢአት ለመንጻት ቢሆን ኑሮ የምናገለግለው ፉክክር ይኖር ነበር? በጉቦ የሚሾም ቄስ፣ በጉቦ የሚሾም ዲያቆን፣ በጉቦ የሚሾም ይኖራል? ይኖራል? አይኖርም። ለመንጻት ነው። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልከታል። ለመንጻት ነው አይደለም። እንደው ለመንጻት ብለን የምንመጣው መቼ ነው? እስመ ብዙ እሴትክሙ በሰማያት
በሰማይ ዋጋችሁ ብዙ ነውና ደስ ይበላችሁ። በምድር አላለም። እሺ በምድር አላለም ዋጋው። ሰምታችሁኛል? ኋላ በመንግስተ ሰማያት የዛሬቱ መጠላት እንዴት ያለ ወዳጅነት እንዳላት ገበያ ናት። እሺ ገበያ ናት። አንዳንዱ እምነ ክርስቲያን ባልሆንኩ የሚል ሊኖር ይችላል። አይባልም። ክርስቲያን በሰማይ እንጂ በምድር ኑሮውም ሁሉም እንደ ሐዋርያት ነው የተፈቀደ። ያለ ልክ ሀብት እንዲኖረው ለክርስቲያን አይፈቀድም። ብዕል ለአሕዛብ ይላል። ብዙ ሀብት ለአሕዛብ ብቻ ነው የተሰጠ። የምድራዊ ሀብት ብቻ ስላላቸው ማለት ነው። ሰማያዊ ሀብት ስለሌላቸው የምድር ሀብት የነሱ ብዙ ነው አይደል? የአሕዛብ የክርስቲያኖች ምዕመናን ግን ምድራዊ ሀብታቸው ጥቂት ነው። ለምን? ሰማያዊ ሀብታቸው ብዙ ስለሆነ። ስሙ፣ እዛም ቤት ያላችሁ ሰዎች ስሙ በደንብ። እኛ የምናመልከው የተሰቀለውን ኢየሱስ ክርስቶስን ነው። ቅዱስ ገብርኤልን አናመልከውም። ከክርስቶስ ዘንድ ተልኮ ስለሚመጣ ለዚህ መልአክ ግን የተለየ ክብር አለን። እናመሰግነዋለን። አሁንም የረዳን እሱ ስለሆነ፣ የሚረዳን እሱ ስለሆነ ሆኑት አያነ እርገሞታ አያነ ዱብሬ ማረሚ ከበጅኑ አያነ ጎፍታ ከኝ ኢየሱስ ክርስቶስን ከበጅኑ ሉጬጳው ኦፊዛን ሞ አያነ ጉያ ኤችአይቪ ዱፌደኒ ከበጅኑ። እነዚህ ወግ አጥባቂዎች በዓል ያከብራሉ። ከአንድ እስከ 30 የበዓላቶቻቸው ብዛት ይላል። ለራሳቸው ደግሞ የኤችአይቪ ቀን ያከብራሉ። ኦርቶዶክሳውያን እኛ በየወሩ የቅዱሳን መላእክትን፣ የነቢያትን፣ የሐዋርያትን፣ የእመቤታችንን የጌታ የኢየሱስ ክርስቶስን በዓላት ስናከብር የድል በዓላቶቻችን ናቸው። እንኳን አደረሳችሁ። በእውነት ለዚህ የድል በዓል ለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። ሃይማኖታችን በተለይ ክርስትና ሃይማኖት በእሳትና በውሃ መካከል ተፈትና ነው ዛሬ የደረሰችው። በዓለም አቀፍ ደረጃ እኛ የቅዱስ ገብርኤልን በዓል ስናከብር ይነቅፉናል። እነሱ የኢቦላን በዓል ያከብራሉ። እኛ የድንግል ማርያምን በዓል ስናከብር ግን ይነቅፉናል። ተጠራጣሪዎች፣ እኛ ትክክል እንዳልሆን ብለው የሚያስቡ አከዋኑት ስሪን ታኔ ጉያ ኮሮና ለኔ ከበጁ ጉያ ብሻኔ ለኔ ከበጁ ጉያ ረኮ ከበጁ ለቱ ጉያ ገለታ ቀብና ጉያ ነራኩን ጉያ ገለታ ክርስቲያኖታ ጉያ ነራኩን ጉያ እንጂፈኖት ወሬ ኦርቶዶክስ በገገመደኒ ጉያ እንጂፈኖ ጉያ ብሊሱማት ጉያ ነራኩን አመንታን ክርስቲያና በሮተ ገራገራ ከሰ ቆሩምሰ ከሰ ዱፌ አራስገ ቆሩምሰ ከሰ ዱፌ ነሞኒ አመንታ ከነቲ ሻመነን አብደ ከስ ቢሻን ከሰ ደርበን ያረጋ ከናፍ ዳዊት አብዳፍ ቢሻን ግዱ ወለካኑ ደበርሲቴ ገረለፈ ቆናትስ ነው ጨሲስቴ። ሰዎች ይገፏታል፣ በየጊዜው መሪዎች ይገፏታል፣ ተመሪዎች ይገፏታል። ግን ለዘላለም የማትወድቅ የማትጠፋ አንዲት ሃይማኖት አለችን። እቺም ተዋህዶ ኦርቶዶክስ ትባላለች። ክርስቲያኖች እንኳን ደስ ያላችሁ። ንጉሥ ናቡከደነጾር ላቆመው ለዚህ ምስል ተደፍታችሁ እንድትሰግዱ አዋጅ ወጥቷል አሉ። አምላካችን ማን ነው? እባካችሁ ንገሩኝ። አምላካችን ማን ነው? ማን ነው የምናመልከው? ማን ነው የምናመልከው? ለማን ነው የምንሰግደው? ለማን ነው የምንገዛው? ስሙ፣ እዛም ቤት ያላችሁ ሰዎች ስሙ በደንብ። እኛ የምናመልከው የተሰቀለውን ኢየሱስ ክርስቶስን ነው። ቅዱስ ገብርኤልን አናመልከውም። ከክርስቶስ ዘንድ ተልኮ ስለሚመጣ ለዚህ መልአክ ግን የተለየ ክብር አለን። እናመሰግነዋለን። አሁንም የረዳን እሱ ስለሆነ፣ የሚረዳን እሱ ስለሆነ እኛ ኢትዮጵያውያን ገና እኮ ነን። ገና ማህበራዊ ሚዲያን እንኳን ለምን እንደምንጠቀም ያልገባን እኮ ነን አብዛኞቻችን። አንዳንዶቻችሁ ለመታወቅ ብላችሁ እንዴት እግዚአብሔር የማይፈቅደውን ነገር ታደርጋላችሁ? ማልበረት ቲክቶክራ ዳምትሽን ጥኖ የወደንዴሰን ናሙሰ ዋቀ በርሲሳ ታዳጊ ህፃናት ነገ እኮ ጳጳሳትን የሚወልዱ ህፃናት እዚህ ውስጥ አሉ። ነገ እኮ ጠቅላይ ሚኒስትር የሚሆነውን የሚወልዱ እዚህ ውስጥ እኮ አሉ። ነገ ማናት የትኛዋ ቤተክርስቲያን ናት በተክሊል የምታጋባው? ይሄ ገና ከአንድ ሚሊሻ ዱላ የማያልፈው ሮጦ ጠቅላይ ሚኒስትሩን ወደ ላይ ይሳደባል። ከሚሊሻ ዱላ እኛ ለዘር ለቋንቋ ለብሔር ተጠቀምነው። ማህበራዊ ሚዲያ በአግባቡ እንጠቀም። ወላጆች ልጆቻችሁ ላይ በደንብ ስሩ፣ አስቡበት። እትያዳ ማቲን ጆሌ ቀብደን እትያዳ ዳይመኬ ሰነከሚያ ከጉዲሳ ጅርተንቤ ሁሉንም እያልኩ አይደለም። አብዛኞቹ ግን
እኛ ማህበራዊ ሚዲያን ለስድብ፣ ለትችት፣ ለነቀፋ፣ ለነቆራ ነው የምንጠቀመው አይደል? ነጮቹ ግን ለፈጠራ፣ ለቴክኖሎጂ ነው የሚጠቀሙት። እስቲ ከኛ ሀገር ማን ነው ይሄን ቴክኖሎጂ ተጠቅሞ አውሮፕላን የሰራ? ማን ነው ባቡር የሰራ? ማን ነው መርከብ የሰራ? የለም። እኛ ለዘር፣ ለቋንቋ፣ ለብሔር ተጠቀምነው። ማህበራዊ ሚዲያ በአግባቡ እንጠቀም። ሴራን ይታፈየደም ሁበኖራ አርገን እኔ ፌመስ ነኝ ይላል አንዳንድ ሰው። በጣም ፌመስ ነኝ። ፌመስ መሆን ቀላል ነው። በተለይ በእኛ ሀገር ፌመስ ለመሆን ከተፈለገ እኮ ይሄ ገና ከአንድ ሚሊሻ ዱላ የማያልፈው ሮጦ ጠቅላይ ሚኒስትሩን ወደ ላይ ይሳደባል። ተረጋጉ ወጣቶች፣ ተስገባአ ሁምነ ኬሰን ያለን ደሚና ቤኩምሰ ኬሰን ያለን ደሚና ናሙሰ ቀባዳ ናሙሳ ሀቀባኑ ኑቲ ክርስቲያኖታ ዱቢን አፋን ኬኛ በርነሞታ ፈኬኘ ተው ቀባ ጎቻን ኬኘ ነሞታ ፈኬኘ ተው ቀባ ዳይመ ከነ ማልበርሲስ እንትና ታሰረ ሲባል እንዴት ብሎ ደግሞ የጮሁ ሰዎች አሉ። እና እነሱ ርቃናቸውን ወጥተው ሚዲያ ላይ ከኢትዮጵያ ባህልና ይሄ ስነ ምግባር ያፈነገጠ ነገር ሲያዩ ታዳጊ ህፃናት ነገ እኮ ጳጳሳትን የሚወልዱ ህፃናት እዚህ ውስጥ አሉ። ነገ እኮ ጠቅላይ ሚኒስትር የሚሆነውን የሚወልዱ እዚህ ውስጥ እኮ አሉ። ነገ እኮ የሀገር መሪ የሚሆነውን የሚወልዱ እኮ እዚህ ውስጥ አሉ። እነዚህ በህፃንነታቸው ይሄን እያዩ ነገ ማናት የትኛዋ ቤተ ክርስቲያን ናት በተክሊል የምታጋባው? ህፃናቱ ያለ እድሜያቸው አጉል ቦታ እየተቀጠፈ እንዴት ነው ታዲያ ነገ ቤተ ክርስቲያን ሥርዓተ ተክሊል የምታከናውነው? አስቡበት ወላጆች፣ ልጆቻችሁ ላይ በደንብ ስሩ፣ አስቡበት። እትያዳ ማቲን ጆሌ ቀብደን እትያዳ ዳይመ ከሰነ ከመያ ከጉዲሳ ጅርተንቤ የሮ ከነ ዳይመ ከመ ከን ቴሌቪዥኒ ሲን ይላልቱ ቲክቶክ የትመለም ቴሌቪዥኒ ሳይጠኒት ኢነርጊቲ ይላልቲ ዳይም ትሽንትኮ ማል በርሲሱ መነቲማ ማል በረቲ ቲክቶክ ይራ ዳይም ትሽንትኖ የወደንዴሰን ናሙሰ ዋቀዮ በርሲሳ ኪታበ ቁልቁሉ በርሲሳ ዋቀዮን ሶዳችሁ በርሲሳ ሰፉ አቦቲ ኬሰኒ ሰፉ አካክሌ ፈባብሌ ኬሰኒ በርሲሳ አከሲቲን በረቻ ጉዶት ዮሰቴ ቦርቢያፊስ መናመንታፊስ ኦፊፊስ ከንታቱ ዳይም ታኅሳስ 22 በተለይ ቅዱስ ገብርኤል ቅድስት ድንግል ማርያምን ያበሰረው መጋቢት 29 ቢሆንም ለምን ታኅሳስ 22 ይከበራል? ደቅሲዮስስ በዚህ የነበረው ሚና ምንድነው የሚለውንም ጨምሬ ነው እንዳስስላችሁ። እንደሚታወቀው ደቅሲዮስ የተወለደው በ607 ዓመተ ምህረት ላይ ነበረ። ከፍ ካለ በኋላ እድሜው ለትምህርት እንደደረሰ ቅዱሳት መጻሕፍትን አጠና። በመቀጠል ቶሌዶ አቅራቢያ ወደሚገኘው የአጋሊያ ገዳም በመግባት የገዳም አበምኔት ለመሆን በቃ። ከዚያም በ657 ዓመተ ምህረት የቶሌዶ ሊቀ ጳጳስ ሆኖ ተመረጠ። ይህ አባት በጣም ቅድስና የነበረው በጣም ጠቢብ የነበረ አባት እንደሆነ ይነገርለታል። በጣም ቅድስተ ቅዱሳን ድንግል ማርያምን ይወዳት ነበረ እና እሷን ከመውደዱ የተነሳ በተቻለ ሁሉ ያገለግላት ነበረ። በተለይ ተአምሯ ላይ ምን ይላል? በጣም ከፍቅሩ ጽናት የተነሳ አስተጋባ መጽሐፈ ተአምር ይላል። በተለይ ክብሯን የሚናገር ንጽህናዋን፣ ቅድስናዋን፣ ዘላለማዊ ድንግልናዋን፣ ወላዲተ አምላክነቷን ያደረገችውን ተአምር የሚናገር መጽሐፍን ሰበሰበ ይላል። ለምሳሌ ቅዱስ ኤፍሬም ቅድስት ድንግል ማርያምን ከመውደዱ የተነሳ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ እንደነበረ በተመሳሳይ መልኩ ቅዱስ ደቅሲዮስ ቅድስት ድንግል ማርያምን ይወድ ስለነበረ ስለ ክብሯ የሚናገሩትን መጻሕፍትን ሰበሰበ። መሰብሰብ ብቻ ሳይሆን ደራሴ ድርሳናት ነበረ። ቅዱስ ደቅሲዮስ በቴዎሎጂ ዶክተር ኦፍ ዘ ቸርች ከሚባሉት መካከል ይጠቀሳል። ማለትም ሊቀ ሊቃውንት እንደማለት ነው። ብዙ ድርሰታትን ይደርስ ነበረ። ለምሳሌ ከጻፋቸው ውስጥ 2 ደብዳቤዎች እና 4 ጽሑፎቹ እስካሁን ድረስ አሉ። በጣም የሚደንቀው እመቤታችን ከመውደዱ የተነሳ 6 ድርሳቶችን ያቀፈ አንድ መጽሐፍ አዘጋጅቷል። ይኸውም ስለ ቅድስተ ቅዱሳን ድንግል ማርያም ዘላለማዊ ድንግልና በብዙ ማስረጃ የሚተነትን ነው። በተለይ ይህንን የጻፈ ጄሮም ነው። አስቀድሞ ማለት ነው። የጀሮምን የነገረ ማርያም ትምህርቱን ይሄውና ነገረ ማርያም በሊቃውንት በሚለው መጽሐፌ ላይ በስፋት ስለተነተንኩት አንባቢያን ያን መጽሐፍ ፈልጋችሁ እንድታገኙ እና እንድታነቡት አደራ ላለው አማዞንም ላይ ያለ ነገረ ማርያም በሊቃውንት እና እነዚህን ሁሉ ሰበሰበ። በተለይ ደግሞ
ጀሮም ለሄልቪደስ መልስ እንደሰጠ እሱም ተመሳሳይ የቅድስተ ቅዱሳን የድንግል ማርያምን ዘላለማዊ ድንግልናዋን ለተጠራጠሩ ሁሉ መልስ ሊሆን ሰፋ ያለ መጽሐፍ ጽፏል። በተለይ በዚህ መጽሐፉ ላይ ቅድስተ ቅዱሳን ድንግል ማርያም ቅድመ ወሊድ ጌታን ከመውለዱ አስቀድሞ፣ ጊዜ ወሊድ በወለደችው ጊዜ፣ ድህረ ወሊድ ከወለደችው በኋላ ዘላለማዊት ድንግል እንደሆነች ሰፋ አድርጎ ይተነትናል። እንደውም ቅዱስ ደቅሲዮስ በዚህ መጽሐፉ ላይ የእመቤታችን ዘላለማዊ ድንግልናዋ የኢየሱስ ክርስቶስ የባህሪ አምላክነትን የሚያስረዳ ነው ብሎ ይተነትናል። ምክንያቱም ልጇ ወልደ እግዚአብሔር ኢየሱስ ክርስቶስ የባህሪ አምላክ በመሆኑ የእናቱ የቅድስተ ቅዱሳን የድንግል ማርያምን ማኅተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ ተወለደ በማለት ነው ይሄ ሊቅ የሚያስቀምጠው። ስለዚህ ይህን መጽሐፍ ካዘጋጀ በኋላ ቅድስተ ቅዱሳን ድንግል ማርያም እንደተገለጸችለት ይነገራል። በጣም ደግሞ የሚገርመው በመጽሐፍቱ ላይ ማርያም ብሎ ስሟን አይጠራም። ይልቁኑ ድንግሊቱ የኛ ድንግል እያለ ነው ደቅሲዮስ በጻፈው መጽሐፍ ላይ ዘርዘር አድርጎ ስለ ክብረ ቅድስተ ድንግል የሚናገረውና ቅድስት ድንግል ማርያም ተገልጻለት ይህን መጽሐፍ ስለጻፍህልኝ ደስ ብሎኛል ብላው ባርካው ተሰወረች። ይህ ብቻ ሳይሆን በ304 ዓመተ ምህረት ያው ብዙ ሰማዕታት በተለይ በዲዮቅልጥያኖስ ጊዜ አልፈዋል። በተለይ አንዷ በ304 ዓመተ ምህረት በዲዮቅልጥያኖስ ዘመን ክርስቶስን በማመኗ በሰማዕትነት ያረፈችው ቅድስት ሊዮካዲያ ትባላለች። በሷ የከበረ አጽም ሆሊ ሪሊክስ ይባላል፣ ሪሊክስ ኦፍ ሴንትስ አጽመ ቅዱሳን በኦርቶዶክሳዊት ቤተክርስቲያን በጣም ክብር እንዳላቸው እናውቃለን። የኤልሳ አጽም ሙት እንዳነሳም በመጽሐፍ ላይ ተጽፏልና በሷ አጽም ፊት ሲጸልይ በተአምራት ተነስታ የአምላክን እናት ስላከበራት አመስግነዋለች እና ተመልሳ አርፋለች ይላል ታሪኩ። በጣም የሚደንቅ ነው። ቅዱስ ደቅሲዮስ እንግዲህ ይህን ሁሉ ካየ በኋላ በጣም በእጅጉ ተደሰተ። የተሻለ ደግሞ በጣም የበለጠ ደግሞ ሁሉንም የሚያሳትፍ ቅድስት ድንግል ማርያም የሚያስደስት ምን ልስራ ብሎ አሰበ። በተለይ ቅዱስ ገብርኤል ቅድስት ድንግል ማርያምን ያበሰራት ያው መጋቢት 29 እሁድ ነው። የአብይ ጾም ነው አብዛኛውን ጊዜ የሚሆነው። በአብይ ጾም ደግሞ በጥንት ቀኖና በጣም በጾም በጸሎት በትህርምት እንጂ በደስታ በሐሴት ወቅቱ አይታሰብም፣ በምህላ በሱባኤ ነውና ያን ጊዜ መጋቢት 29ን በዚህ ምክንያት በጣም መከበር ስላልቻለ ሰዎች ደስ ብሏቸው እንዲያከብሩ በዓለ ብስራትን ከልደት በዓል 8 ቀናት ቀደም በማድረግ ታኅሳስ 22 እንዲከበር ያው ስርዓትን ሰራ። የሰራው ስርዓት ደግሞ በቶሌዶ በተደረገው ጉባኤ ላይ ለአምላክ እናት ክብር የተለየ በዓላቷ ቀን እንዲሆን ተደነገገ እና ምእመናንም በጊዜው እጅጉን በመደሰት በቅዱስ ገብርኤል ብስራት ወልደ እግዚአብሔር ኢየሱስ ክርስቶስ በማኅፀነ ማርያም የተጸነሰበትን የመጋቢት 29ን ለውጥ በማሰብ ያው በዓሉን በድምቀት አከበሩ። ያን ጊዜ እንግዲህ በወርሃ ታኅሳስ ነው፣ በ665 ዓመተ ምህረት ነው። ቅድስተ ቅዱሳን ድንግል ማርያም ለደቅሲዮስ ለብቻው ተገለጸችለት ይላል ተአምሯ እና ምን አለችው? ወዳጄ ደቅሲዮስ ባንተ ደስ አለኝ፣ ስራህንም ወደድሁ። በዓሌን አክብረህ ስለኔ ሰውን ሁሉ እንዲደሰቱ አድርገሃል። ስለዚህ ዋጋህን ልሰጠው እወዳለሁ። ትቀመጥበትም ዘንድ ይህንን ወንበር አመጣሁልህ በማለት በወንበሩ ላይ ማንም ሊቀመጥበት የማይቻለው እንደሆነ ነግራው ከርሱ ተሰወረች። ያው በሌላ ቀን እንግዲህ ኤጲስቆጶሱ ደቅሲዮስ ከምእመናን ጋራ ቤተክርስቲያን ተሰብስቦ የእመቤታችን በማደርጋቸው በእያንዳንዱ ፕሮግራሞች ላይ የአልጋ አልተከፈለልኝ ወይ ተከፍሎልኝ ያውቃል። የትኬት ተከፍሎልኝ፣ የትራንስፖርት ለምበላበት ለምጠጣበት። ምክንያቱም ከአንድ ቦታ ወደ አንድ ቦታ ሲሄድ እኔ ያወጣው አይደለም እዛ ቦታ ላይ እኛን ስትሳደቡ ስናገሩ የነበረች ሰዎች እኮ የራሳችሁ ስራ የራሳችሁ ህይወት ያላችሁ ሰዎች ናቸው። ስለዚህ እንደዛ አይነት ቦታ ላይ ስንሄድ እኔ በራሴ የአየር መንገድ ትኬት እየከፈልኩኝ የመኝታዬን እየከፈልኩኝ አይደለም እዛ ጋር ቁጭ የገቢ ማሳሰብ ፕሮግራም አድርገው። ይሄ የኔ ወጪ ስላልሆነ ገና ከጅምሩ ያ ደግሞ ስርቆት አይደለም። ከአንድ ቦታ ወደ አንድ ቦታ ስኬድ የትራንስፖርት ወጪ ያለ ወጪ ነው፣ በግልጽ የሚከፈል ክፍያ ነው። ለኔ እኔ ኪስ አይገባ፣ ኢቨንት ኦርጋናይዘር ኪስ አይገባ። አገልጋዩ ሲመጣ ለሚበላበት የሚጠጣበትና ለሚያርፍበት ይሄ ተገቢ ነው። የአቡነ አብርሃምም ተናግረዋል እኮ። እሱ ብቻ አይደለም፣ ቦታው ላይ ሄደን ቁጭ ብለን ፕሮግራም ስናዘጋጅ እና ያን ሁሉ ሰዓት በተከታታይ ለ5 ቀን ለ6 ቀን ለ7 ቀን በምንቆይ ሰዓት ላይ አብያተ ክርስቲያናቶቹ አምነው ለኛ የሚከፍሉን ክፍያ አለ። ያ ክፍያ ግን ቤተክርስቲያኒቷን የሚጎዳ
ቤተክርስቲያኒቷን ኪሳራ ውስጥ የሚከት ቤተክርስቲያኒቷን የመበዝበዝ እና በፐርሰንት የመካፈል ክፍያ ሆኖ ማያውቅ አንድም ቀን እንደዚህ አይነት መንገድ እኔ አይቼ አላውቅም። በግሌ አለ የሚል ሰው ካለ መቶ ሊናገር ይችላል። የመጨረሻ አንድ ሳልናገር ማላልፈው ነገር ተመስገን የጌታ ልጅ በኔ ዙሪያ ከማን ጋር እንደተነጋገረ አላውቅም። ቮይስ ሪከርድ ወጥቶ ነበረ። ልደተ ቃል እንደዚህ ይከፈለዋል ኦሬዲ ገንዘቡ ተሰብስቦ ሞልቶ ያንን ክፍያ ልደተ ቃል እኔ እና እሱ ተጠርተን እንደዚህ ይሄና 100 ሺህ ብር እንድትከፈላችሁ ተብለን ከዛ እኔ እምቢ አልኩኝ እሱ ግን ሄደ ብሎ የተናገረው እሱን ጠይቁት። ስለዛ ነገር እኔ ምንም አውቀው ነገር የለም። እሱን ጠይቁት። ተመስገን ወንድሜ ነው። እሱን ጠይቁት። ምናልባት እኔና እሱ በተጋጨንበት ሰዓት ላይ እኔና እሱ በግል ጉዳይ በተጋጨንበት ሰዓት ላይ ስሜታዊ ሆኖ የተናገረው ንግግር ነው ብዬ ነው እኔ ማምነው። ፐርሰናሊ ስሜታዊ ሆኖ የተናገረው እኛን ለመክሰስ ለመውቀስ የሚፈልጉ አካላት ሪከርድ አድርገውት በስሜታዊነት ያሰብ ተመስገን እንደምታውቁት ብዙ ጊዜ ስሜታዊ ነው። በቅርብም እንኳን ተናዶ የተናገረው ነገር ታውቃላችሁና እሱ ለተናገረው ንግግር እኔ ኃላፊነት አልወስድም። እሱ ራሱ የተናገረው ንግግር ነው። የምትጠይቁትም እሱ ነው። ስሜታዊ ሆኖ የተናገረው ነው ብዬ ነው ማምነው። ምክንያቱም እኔ ነኝ ራሴን የማውቀው እሱ የተናገረኝ አይነት ሳልሆን እኔ ነኝ ራሴን የማውቀው። ያ በስሜታዊነት የተነገረ ንግግር ነው እንጂ እናም ደግሞ በሱ ዙሪያ ላይ ጥያቄ ያላችሁ አካላቶች ካላችሁ የተናጋሪውን ነው መጠየቅ ያለባችሁ። ከየት አምጥቶ ምን አይቶ በምን አይነት መንገድ ተናገረው የሚለው ራሱ ነው መናገር ያለባችሁ። እኔና ተመስገን በመካከላችን ክፍተት ነበረ ግን ከእንደዚህ አይነት ነገር ጋር የሚያገናኝ ሳይሆን የግል ወንድማማች ጸብ ነበር። ያን ጸባችንን ፈተነዋል። ያን ንግግርም አይ ቲንክ የቆየ ንግግር ነው ይመስለኛል። እኔ ከሰማሁት ቆይቻለሁ እና እንደዚህ ማለት አልነበረብህም እንደዚህ መናገር አልነበረብህም ብዬ ገጽሻለሁ። ያላየኸውን ያልተቀበልኩትን እንዲህ ሲደረግ ለኔ ያላየኸውን ነገር ስም የማጥፋት ደረጃ ነው ያደረከው ብዬ በቀጥታ እሱን ነግሬው አውቃለሁ። እና ይሄ የተናገርከው ንግግር ደግሞ እኔን ሁሉ ጊዜ ሲያሰደብ የሚኖር ነው። ማብራሪያ መስጠት በምትችልበት ሰዓት ላይ ማብራሪያ ሰጥ ብዬ ለሱም ነግሬዋለሁ። እሱም ባደረገው ነገር አጽኖ ተጸጽቶ ስሜታዊ ሆኖ የተናገረው ንግግር እንደሆነ አስረድቶኝ እኔም በዛው ይቅር ተባብለን ይኸው አለን። ስለዛ ሞር በዛ ጉዳይ ላይ 100 ጊዜ ቮይስ የሚነሳ ከሆነ የኔ መልስ ይሄ ነው። ባልዋልኩበት ነው ውላል የተባልኩት፣ ባልተቀበልኩት ነው ተቀበላል የተባልኩት። ያንን አላቅም። ሞር ደግሞ የተናገረው አካል ደግሞ እንዲህ ነው በዚህ ምክንያት የተናገርኩት ብሎ ማስረዳት ይችላል። እሱ ላይ ብዙ ጊዜ ነው ያላባክነው። ሌላኛው እንግዲህ የሆነች የወጣች አጭር ወረቀት ናት። ሁለት አይነት ወረቀቶች ነው የወጡት። አንደኛ ቀይ ሃይላይት የተደረገባቸው ዋጋቸው ላይ፣ አንደኛ ደግሞ የኤአይ ጄሚኒ ምልክት አለባታለች። ዋጋ ዝርዝሩ እንኳን ግልጽ ያልሆነ፣ በዚህኛው በኩል ደግሞ ሞዲፋይ ሆኖ ይወጣል። የሀገር ስብከት ደብዳቤም እንዳልሆነ፣ የደብር ደብዳቤም እንዳልሆነ፣ ወይም ሰነድ እንዳልሆነ፣ ማህተም የሌለው ቁና የሌለው የሥራ አስኪያጅ የምንም አይነት ፊርማ የሌለው ድብዝዝዝ ያለ እርጥብ ማህተም የሌለው ደብዳቤ በዛ ምክንያት የብዙዎቻችን ስም ጠፍቷል። ያ ሀገር ስብከቱን የሚወክል እንዳልሆነ ተናግረዋል። ስለዚህ ባጭሩ ከዚህ በፊት ቀስ ብዬ አስረዳቸዋለሁ ያልኩት የነበረው ጉዳይ ይሄ ነው። የተለየ የተወሳሰበ ነገር አላደረግንም።